ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁ አድማጭ ተመልካቾቻችን ዛሬ በሀገራችንና በዓለም አቀፍ መድረክ የተሰሙ በርከት ያሉ መረጃዎችን እጅግ አሳቢና የተጠበቁ እውነቶችን ይዘን መጥተናል። አርስቱን በማስቀደም እንጀምራለን። በአርሲ ሀገረ ስብከት የተከሰተው አሰቃቂ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሀዘንና በምሬት እስከ መቼ ሲሉ ያስተላልፉ ታሪካዊ መልእክትና ይህ መረጃ እስከወጣበት ድረስ ከመንግስት ሆነ ከሲኖዶስ የተሰጠ ይፋዊ ምላሽ እንፈትሸዋለን። በታዛቢዎች ታሪካዊ የተባሉ ሰባተኛው አጠቃላይ ምርጫ ካበቃ በኋላ ከአምስት በላይ ግዙፍ ፓርቲ ያቀፈው ትብብር ለኢትዮጵያነት ጥምረት ምርጫውን ውጤት አስቀድሞ አስመሳይ በማለት ራሱን ያገለለበትና በገዥ ፓርቲ ላይ የሰነዘረው ጠንካራ ክስ እንመለከታለን። የአማራ ፋኖ ብሔራዊ ንቅናቄ ዋና ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ስለ ጤንነታቸው የሚናፈሰው ወሬ በማስተባበል በየቀጠናው ስላለው የኃይል ሚዛን ሽግሽግና ስለ ከፍተኛ መኮንኖች ሁኔታ የሰጡን ያልተሰማ ሚስጥራዊ መግለጫ ይዘናል። በስተመጨረሻ በመካከለኛው ምስራቅ የኢራን ድሮኖች የኩዌት አውሮፕላን ማረፊያ መምታታቸውን ተከትሎ የተቀሰቀሰው ዓለም አቀፍ ቀውስ ዝርዝር እናቀርባለን። እስከ መጨረሻው አብራችሁ እስቆዩ። እኔና አራት ዋና አጀንዳዎች በጥራትና በሚዛናዊነት ጋዜጣዊ ትንታኔ አዘጋጅተናል። ይህንን ፕሮግራም በተለይ መረጃውን ላይክና ሸር ማድረግ ለሁሉም እንዲደርስ እንድታደርጉ ቻናሉን ሰብስክራይብ በማድረግ አብራችሁን እስቆዩ በአክብሮት ሲጋበዝ በቀጥታ ወደ መረጃው እናመራለን። በድጋሚ መልካም ቆይታ። በአርሲ ግድያ እንግዲህ በርካቶችን እያሳዘነ ግድያውም ተጠናክሮ እና አጠቃላይ መፈናቀሉም ተጠናክሮ ቀጥሏል። ይህንን ጉዳይ ሊያስቆም የሚችል አንዳችም ኃይል መጥፋቱ እየተነገረ ነው። ይህንን ተከትሎ በርካቶች ሀዘናቸውን እየገለጹ ነው። ከነዚህ መካከል ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክት ዛሬ አስተላልፈዋል። ቅዱስነታቸው አስተላልፍት አባታዊ የሀዘን መልእክት እንደሚከተለው ቀርቧል። በተለይ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሲሉ ጀምረው ወረሰዩ አብዶንቲሆሙ ለአግበርቲከ መብልአ ለአዋፈ ሰማያ ወስጋ ሆሞኔ ለጻድቃኔ ለአራዊተ ገዳም የአገልጋዮች በድኖች ለሰማይ ወፎች መብል አደረጉ የቅዱሳንም ስጋ ለምድር አራዊት በማለት መዝሙር ዳዊትን በመጥቀስ ጀምረዋል። በአርሲ ሀገረ ስብከት በአስኮ በሸርካ በሆንቆሎ በዋቢና በሙኒሳ ወረዳዎችም በመንፈስ ቅዱስ ልጆቻችን በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብሏል። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረ የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኮፍቴና መድኃኒተ ዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መስዋዕታቸውን በመቶ የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያን በእጅጉ ያሳዘነ ክስተት ብሏል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችን ልቦና ውስጥ እስከ መቼ የሚል ቁጭትና የሀዘን ጥያቄ ፈጥሯል ሲሉ ገልጿል። በመሆኑ ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎች ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላት በየመዋቅሩ ያላቸው ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናቸው ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞች ለሕግ በማቅረብ ከታሪክ ባለዕዳነት ድኑ ዘንድ በቤተክርስቲያን ስም አበክረን እናሳስባለን ብለዋል። በየአካባቢው የምትገኙ ምዕመናን መላው ኢትዮጵያውያን በወንድማማች መንፈስ ተጋግዛቸው የተፈናቀሉ ወገኖችን በመደገፍ በጸሎት ከቤተክርስቲያን ጎን እንድትሆኑ ጥሪያችን እናቀርባለን ብለዋል። በመጨረሻ ቤተክርስቲያንም ለሰላም ለይቅርታና ለሰው ልጆች ክብር ሁልጊዜም የምትቆም መሆኗን በመግለጽ ይህንን የሀዘን ሰዓት አምላካችን በምሕረት ያሳልፍልን፣ የሞቱን ነፍሶቻቸውን በመንግስት ይቀበልልን፣ የተጎዱትንም በቸርነት ያጽናልን በማለትም አባታዊ የሀዘን መልእክታቸውን በእግዚአብሔር ስም እናስተላልፋለን ብለዋል። እስካሁን ባለው መረጃ እንግዲህ ይህንን የአርሲውን ጅምላ ግድያ ተከትሎ እንግዲህ በርካታ አርቲስቶች እንዲሁም የፖለቲካ ፓርቲዎችም የሀዘን መግለጫ እየሰጡ እያወገዙ ይገኛሉ። የሚያሳዝነው ግን ይህንን መረጃ እስከዘገንበት ድረስ ከመንግስት ሆነ ከባለስልጣናትም እንዲሁም እንግዲህ ከቅዱስ ሲኖዶስ በይፋ የተሰጠ ምንም አይነት የሀዘን መግለጫ አለመኖሩ በርካቶችን አሁንም አሳዝኖ ቀጥሏል።
ሌላው እንግዲህ በጦርነት ግጭት ታጅቦ ለመጀመሪያ ጊዜ የተደረገው 7ኛው ምርጫ ከጅምሩ በርካታ አነጋጋሪዎች ነገሮችን አስመዝግቧል። በተለይ በዚህ ምርጫ ላይ ታዛቢ ሆነው ቀረቡ የተባሉት ኢጋድ፣ አፍሪካ ህብረትና ኢሰመኮ በተለይ ደግሞ በዋና ዋና ከተሞች ብቻ በመታዘብ ይህ ምርጫ ታሪካዊ ምርጫ በማለት በገለጹበት ሰዓት በዚህ ምርጫ ከሞላ ጎደል የብልጽግና ተፎካካሪ በመባል የሚታወቀው ፓርቲ ከወዲሁ ከምርጫ ውጤት ራሱን ማግለሉን ይፋ አድርጓል። ከ5 በላይ ግዙፍ የተባለ ትክክለኛ ተፎካካሪ የተባሉ ፓርቲዎች በማቀፍ ከብልጽግና ጋር ተቀራራቢ ተመራጮችን አሳትፎም የነበረው እንግዲህ ትብብር ለኢትዮጵያ ከወዲሁ ከዚህ የጨበራ ምርጫ ብሎ ከጠራው ምርጫ ውጤት አስቀድሞ ራሱን ማግለሉ ዛሬ ገልጿል። በ7ኛው አጠቃላይ ምርጫ 1050 እጩዎችን አቅርቦ የነበረው የ5 የፖለቲካ ፓርቲዎች ስብስብ የሆነ ትብብር ኢትዮጵያ አንድነት ጥምረት የምርጫው ሂደት መሰረታዊ ጉድለቶች የነበሩበትና ትርጉም ያለው የተሳትፎ ያልታየበት ሲል ተችቷል። ለሕዝብ ተወካዮች ምክር ቤት 226 እንዲሁም ለክልል ምክር ቤቶች 827 እጩዎችን ያቀረበው ጥምረቱ በርካታ ፈተናዎች፣ ቅድመ ሁኔታዎችን አለመሟላትና በሂደቱ በርካታ ጉድለቶች እያሉ ወደ ምርጫው መግባቱን ይፋ አድርጓል። ጥምረቱ ከምርጫው በኋላ ባወጣው መግለጫ በምርጫው የተሳተፈው በውይይትና በድርድር ላይ የተመሰረተ የፖለቲካ ሀሳቤ ለማስረጽ በማለም መሆኑ የጠቀሰ ሲሆን መሰረታዊ የሀገር ችግሮች በውይይት በድርድር በጥልቀት በመወያየት መፈታት አለባቸው፣ በአጠቃላይ በድርድርና በጥልቀት መወያየት መፈታት አለባቸው የሚል እምነት እንዳለውና የሀሳብ የበላይነት ለተወሳሰቡ ችግሮች መፍትሄ ቁልፍ ነው ብለን እንደሚያምን አስታውቋል። ጥምረቱ አክሎም በሂደቱ ላይ የነበረው ተሳትፎ በሂደቱ ውስጥ የታዩትን ተጨባጭ ድክመቶች ለማጋለጥ ታለመ እንደነበር ገልጿል። ተሳትፎን የተወሰነ አስቻይነት ባለባቸው ጥቂት የምርጫ ክልሎች ላይ ብቻ መገደቡን አስረድቷል። ምርጫው ቢካሄድም የምርጫ ሂደቱ ቅድመ ሁኔታዎችን አልተሟሉም ሲል የጠቀሰው ጥምረቱም ቁልፍ የሀገር ውሳኔ እየተወሰኑ ያሉት የህዝብ እውነተኛ ተሳትፎ በሌለበት ሂደት ላይ ሲል ኮንኖታል። በተጨማሪ በምርጫው አስተዳደር ዙሪያ የታዩ የአሰራር ግድፈቶች በተመለከተ የተደገፉ አቤቱታዎችንና ማስረጃዎችን ለኢትዮጵያ ብሔራዊ ምርጫ ቦርድ ተደጋጋሚ ቢያቀርብ የማስተካከያ እርምጃዎችን ለመውሰድ ፈቃደኛ አልሆነም ብሏል። ጥምረቱ ከምርጫው በፊት ግንቦት 11 ቀን በነበረው ቀደምት አቋም ገዢው ፓርቲ የኢትዮጵያን የምርጫ ሂደት በስልታዊ መንገድ እያናጋ ነው ሲል የከሰሰ ሲሆን ማስፈራሪያ፣ የመራጮች ፍላጎት ማጭበርበርና የተቃዋሚዎችን ተሳትፎ ማደናቀፍ ተፈጽሟል ሲል መግለጹ ይታወሳል። ከምርጫው በኋላ ጥምረቱ ሂደቱ አሳሳሽ በሆነው የ97% አዋጭነት ሪፖርትና ትንተና እና ኢህአዴግን የጥፋት ውርስ ባለ እና እጅግ በጣም የበረታ ሁሉን የሚጠቅልሎ የማሸነፍ አባዜና ስግብግብነት የታየበት ሲል ኮንኖታል። ጥምረቱ ከምርጫው ቀን በፊት በዕለቱ ከምርጫው በኋላ ባደረገው ግምገማ መሰረት ምርጫው በታሪክ ውስጥ የሚታወቁትን አስመሳይ ምርጫዎች የሚመስል ነው ካለ በኋላ እንዲህ ያሉ አሰራሮች የኢትዮጵያ የፖለቲካ ፈተና እንደማይፈቱ አስጠንቋል። መግለጫው እንግዲህ ውጤቱ ምንም ይሁን ምን ማንኛውም እጩ በጥምረቱ ስም ወደ የትኛው ምክር ቤት አይገባም ያለ ሲሆን እንዲህ አይነት ሁኔታዎች ቢከሰቱም እንኳ ፈጽሞ ተቀባይነት የሌለው እንደሚሆን አክሎ ገልጿል። ጥምረቱ እንግዲህ ሂደቱን ውድቅ ቢያደርግም የምርጫ ተቋማትና ባለስልጣናት በአስቸጋሪ ሁኔታ ውስጥም ምርጫውን ለመምራት ያደረጉት ጥረት ግን እውቅና ሰጥቷል። ትብብር ለኢትዮጵያ አንድነት ጥምረት ወደፊት በሚኖረው ሂደት ላይ አስመሳይ ምርጫ የሚለው ስርዓት በህዝብ የበላይነት በሚከበርበት ስርዓት እስኪተካ ድረስ የፖለቲካ ትግሉን እንደሚቀጥል የገለጸ ሲሆን በቅርቡ ጊዜ ውስጥ ግን የህዝብ ተሳትፎ ላለው ሰላማዊ ትግል ዝርዝር ፍኖተ ካርታ ይፋ እንደሚያደርግና በአጠቃላይ በመላ ሀገሪቱ ላይ ተቃውሞ ሊጠራ እንደሚችልም ጠቁሟል። ትብብር ለኢትዮጵያ አንድነት ጥምረት ወደፊት በሚኖረው ይህ ሂደት ይህ አስመሳይ ምርጫ የሚለው ስርዓት በህዝብ የበላይነት በሚከበርበት ስርዓት እስኪተካ ድረስ የፖለቲካ ትግሉን እንደሚቀጥል የገለጸ ሲሆን በቅርብ ጊዜ ውስጥ ግን የህዝብ ተሳትፎ ላለው ሰላማዊ ትግል ዝርዝር ፍኖተ ካርታ ይፋ እንደሚያደርግ አሳስበዋል። በአጠቃላይ በመላ ሀገሪቱ ላይ ተቃውሞ ሊጠራ እንደሚችልም ጠቁሟል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አፓና የእናት ፓርቲ አካተው ይህ ጥምረት የካቲት 20 ቀን 2013 ዓ.ም ባወጣው የተለየ መግለጫ በብዙሃን ላይ የሚፈጸም ጥቃቶች እንዲቆሙ ጥሪ ማቅረብ በተለያዩ ክልሎች ላይ በተለይ ደግሞ በአማራ ክልል እየተባባሰ የመጣው የውከት አዙሪት አሳሳቢ ደረጃ ላይ መድረሱን ማስጠንቀቁ ይታወሳል። በአጠቃላይ በሀገሪቱ የተደረገው ምርጫ ፈጽሞ እንደማይቀበለው ገልጿል። እንዲሁም የትኛው አባሉ ፓርላማ የሆነ ክልል ምክር ቤት በህዝብ ተመርጦ ቢሆን እንኳን መግባት ወይም ደግሞ ተመርጦ መግባት የሚችል ቢሆንም ፈጽሞ ግን ከወዲሁ አግልሏል። አንድም የፓርቲ አባል አጠቃላይ በምርጫው ላይ አይገባም ወይም ደግሞ ፓርላማ ምክር ቤትም አይገባም ሲል አውጇል።
ሌላው እንግዲህ በአማራ ክልል ውስጥ ያለውን የፋኖ ኃይል ወታደራዊ መሪ ጀነራል ተፈራ ማሞ ዛሬ አንድ አነጋጋሪ መግለጫ ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ ዋና ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ ስለ ጤንነታቸው የሚናፈሰው ወሬ በማስተባበል በሰጡት አዲስ መግለጫ የወቅቱ የሀገሪቱ የጸጥታ ሁኔታ የኃይል ሚዛን ሽግሽግ አስመልክቶ ብርቱ ማብራሪያ ሰጥቷል። ዛሬ ጀነራሉ ከኤሚስ ጋር ሚዲያ ጋር ባደረጉት ይፋዊ ቆይታ የአሁኑ ስርዓት ፍጹም በሆነ የሞራል ውድቀት ውስጥ ይገኛል ያሉበት ምክንያት ሰሞኑን የተካሄደው የተቀናጀ የዘመቻ አንሻ ሳይድ ስልታዊ ውጤቶችና በከፍተኛ መኮንኖች ደርሷል ስላሉት ወታደራዊ ጉዳት ያጋሩት ያልተሰሙ ሚስጥሮችን ይፋ ሆኗል። ብርጋዴር ጀነራል ተፈራ ማሞ ሰሞኑን በተለያየ ዲጂታል ሚዲያዎችና ደጋፊ በጽኑ መታመማቸውን አስመልክተው የሚናፈሰው ወሬ ሙሉ በሙሉ አስተባብለዋል። ጀነራሉ ወሬው ሐሰተኛ መሆኑን ጠቅሰው በአሁኑ ወቅት ሙሉ ጤንነት ላይ እንደሚገኙና ወታደራዊ ስራቸውን ያለምንም የአካል እና የሞራል እንቅፋት እያከናወኑ ቀጥለናል ብለዋል። በአጠቃላይ በቀጣይ ይህንን ስርዓት ፈጽሞ እናስወግደዋለን ሲሉም ዝተዋል። በመቀጠል ጀነራሉ በአራቱም ቀጠናዎችና በወለጋ አካባቢ የተካሄደው የተቀናጀ የዘመቻ አንሻ ሳይድ እንቅስቃሴን በተመለከተ ሶስት ዋና ዋና ስትራቴጂያዊ ዓላማዎችን ስኬቶች መመዝገባቸውን ገልጸዋል። በአጠቃላይ እንደ ወታደራዊ አዛዥ ገለጻ የመጀመሪያው ስኬት አገዛዙ በኃይል ሊያስፈጽመው ያቀደው የምርጫ ሂደት ሙሉ በሙሉ ማደናቀፍ መቻሉ ሲሆን፣ ሁለተኛው ደግሞ በተከታታይ በተሰነዘሩ ማጥቃቶች የመንግስትን ሰራዊት አቅም ማዳከም መቻሉን ገልጿል። በሶስተኛ ደረጃ በዚህ ዘመቻ በርካታ የጦር መሳሪያ ተተኳሽ በንቅናቄው እጅ መግባታቸውን አረጋግጧል። በተጨማሪም በቅርቡ በጊዳ ያና በተደረገው ብርቱ ውጊያ የማዕከላዊ ወይም ደግሞ የዳሎል እዝ ምክትል አዛዥ ብርጋዴር ጀነራል አስናቀውን ጨምሮ ሁለት ታዋጊ ኮሎኔሎች ህይወታቸው ማለፉን አረጋግጧል። ጀነራል ተፈራ አክለውም እንግዲህ በአሁኑ ወቅት ውጊያው በጥልቀትና በስፋት እየሄደ በመሆኑም የመንግስት ከፍተኛ መኮንኖች በከበባ ውስጥ የመግባት እድላቸው እየሰፋ መምጣቱን ገልጸው መንግስት የደረሰበትን የሞራል ውድቀት ለመሸፈን ሲል የእነዚህን መኮንኖች ህይወት ማለፍ በሚስጥር መያዝ ይፈልጋል ሲሉ ገልጸዋል። በቅርቡ በርካታ የሰራዊቱ አመራሮችም የዚሁ ጥቃት ሰለባ ይሆናሉ ሲሉ ዝተዋል። በሌላ በኩል ብርጋዴር ጀነራል ተፈራ ማሞ የብልጽግና አገዛዝ በሀገር ውስጥ የገጠመውን ቀውስ ለመሸፈን ሲል ሀገሪቱን ከጎረቤት ሀገራት ማለትም ከኤርትራ ከሱዳንና ከግብጽ ጋር ወደ አላስፈላጊ የጦርነት ስጋትና ትንኮሳ ውስጥ እየከተታት ይገኛል ሲሉ ከሰዋል። ለዚህም ማሳያ የሱዳን መንግስት ኢትዮጵያን በድሮን ጥቃት መክሰሱን እንደ ምሳሌ ማስቷል። ይሁን እንጂ የውጭ ኃይሎች ጣልቃ ገብነት ሳይሻ የተባበሩት የአማራ፣ የኦሮሞ፣ የትግራይና የመላው ኢትዮጵያ ኃይሎች እርስ በርስ በመተማመር የሀገሪቱ የፖለቲካ ቀውስ በራሳቸው አቅም እንደሚፈቱ በልበ ሙሉነትም ተናግረዋል። ከምርጫው በኋላ ፋኖ ለማጥፋት ስለሚደረገው ዝግጅት ሲያብራሩ መንግስት እንግዲህ የተለየ ጠንካራ ተዋጊ ኃይል የለውም፣ በየጊዜው በግዳጅ የሚመለመሉ በቂ ስልጠና የሌላቸው የኦሮሞ ወጣቶች የግዳ ኮማንዶ እየተባለ ወደ ውጊያ እየተማገሩ ነው ብለዋል። ሆኖም ፋኖ አስፈላጊውን ዝግጅትም በሙሉ አድርጎ እንደሚጠብቅ አረጋግጠዋል። ብርጋዴር ጀነራል ተፈራ ማሞ በማጠቃለያ መልእክታቸው የፋኖ እንቅስቃሴ በአማራ ክልል ድንበር ብቻ እንደማይወሰን መላው ኢትዮጵያ ሀገራቸው ሆኑ ስርዓቱን ይበልጥ ማዳከም በሚያስችልበትም በማንኛውም ስፍራ ሁሉ እንደሚንቀሳቀስ አስታውቋል። የኢትዮጵያ ሕዝብ ለረጅም ጊዜ በስቃይ ውስጥ ከመኖር አንድ ጊዜ ዋጋ ከፍሎም በነጻነት በዲሞክራሲ ስርዓት ውስጥ መኖር እንዳለበት የትግል ጥሪያቸውን አስተላልፈዋል። በአጠቃላይ በቅርቡ በመላ ሀገሪቱ ላይ ጠንከር ያለ ዘመቻ እንደሚደረግና በሀገሪቱ ውስጥ ህወሓትን ጨምሮ ባሉ ትጥቅ አድርገው የመንግስትን በሚታገሉ ኃይሎች ጋር በጋራ ለመስራትም ዝግጅታቸውን መጨረሳቸውንም ጠቁሟል። ሌላው እንግዲህ በመካከለኛው ምስራቅ እያገረሸ የመጣው የኃይል ሚዛን ፍጥጫ አዲስ መልክ ይዟል። በዛሬው የዓለም አቀፍ ዜና እረፍታችን እንግዲህ በቴህራንና በዋሽንግተን መካከል የተጠነሰሰው አለመግባባት ወደ አጎራባች ሀገራት ዳግም መሻገር የሚያሳይ አዲስ መረጃ ወጥቷል። ረቡዕ ማለዳ ዛሬ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመው የድሮን ጥቃት ተያያዥ ሪፖርቶች ይፋ ሆኗል። የኩዌት መከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ሳውድ አብዱልአዚዝ አልኦታኢቢ በሰጡት መግለጫ ረቡዕ ማለዳ ዛሬ በርካታ ጥቃት ፈጻሚ ድሮኖችም የኩዌት ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናልን ኢላማ ማድረጋቸውና ማውደማቸውን ገልጿል። ቃል አቀባዩ በጥቃቱ ምክንያት የመንገደኞች ማስተናገጃ ክፍሉ ከፍተኛ ጉዳት እንደደረሰበትና በርካታ ሲቪል መንገደኞች ላይ የአካል ጉዳት መከሰቱን ይፋ አድርጓል። ይህን ተከትሎ በአውሮፕላን ማረፊያው የነበሩ ሲቪል በረራዎች በሙሉ በአጠቃላይ ተቋርጧል ብሏል። የሚገርመው ይህ የኩዌት አውሮፕላን ማረፊያ በአካባቢ በነበረው የጸጥታ ስጋት ምክንያት ለተወሰነ ጊዜ ተዘግቶ የቆየ ሲሆን ለአገልግሎት ክፍት የተደረገም ጥቃቱ ከመፈጸሙ ከ2 ቀናት በፊት ግንቦት 24 ቀን ነበር ተብሏል።
ይህ እንግዲህ በኩዌት ላይ የተሰነዘረው ጥቃት የተከሰተው ቴህራንና ዋሽንግተን አንዳቸው በሌላኛው ወታደራዊ ተቋማት ላይ እርምጃዎችን ከወሰዱ በኋላ መሆኑ ሁኔታውን ይበልጥ አሳሳቢ ያደርጉታል። ባለፈው ሳምንት ማክሰኞ የአሜሪካ ጦር ባወጣው መግለጫ ኢራን በኩዌትና በባህሬን አቅጣጫ ጥቃቶችን መፈጸሟን በመጥቀስ በአጸፋም በኢራን ወታደራዊ ተቋማት ላይ ጥቃት ማድረሱን አስታውቆ ነበር። የአሜሪካ ጦር መግለጫው አክሎ በኩዌት የሚገኙ የአሜሪካ የጦር ሰፈሮች ኢላማ ያደረጉም በርካታ የኢራን ድሮኖች መቶ መጣሉን ጠቅሷል። በሌላ በኩል የኢራን ፈጥኖ ደራሽ አብዮታዊ ዘብ በሰጠው መግለጫ በባህሬን የሚገኘው የአሜሪካ ባህር ኃይል ዋና ማዘዣና ሌላ ስሟ ያልተጠቀሰ የባህረ ሰላጤው ሀገር ላይ ጥቃት መፈጸሙን ገልጿል። ይሁን እንጂ አብዮታዊ ዘቡ ጥቃት የፈጸመው የአሜሪካ ጦር የጣለውን ማዕቀብ ለማለፍም የተንቀሳቀሰች በነበረችበት የኢራን ነዳጅ ጫኝ መርከብ ላይ ጥቃት በመሰንዘሩ ምክንያት መሆኑና እርምጃው የከፋ ያጸፋ ምላሽ አካል መሆኑን አስታውቋል። ይህ በእንዲህ እንዳለ በሁለቱ ሀያላን ሀገራት መካከል ያለው የዲፕሎማሲ መስመርም እየተናጋ መምጣቱ ተነግሯል። ሁለቱ የኢራን የዜና ወኪሎች ማክሰኞ ዕለት ባወጡት ዘገባ ቴህራን የተኩስ አቁም ስምምነት ለማራዘም ከአሜሪካ ጋር ስታደርገው የነበረውን የሰላም ንግግር ሙሉ በሙሉ ማቋረጧን ዘግቧል። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህንንና የኢራን ሚዲያዎች ዘገባ በፍጥነት ያጣጣሉ ሲሆን በሁለቱ ሀገራት መካከል ያሉ የዲፕሎማሲ ንግግሮች አሁንም በከፍተኛ ጥንቃቄ እየተካሄዱ መሆናቸውን ገልጿል። ክቡራን አድማጭ ተመልካቾች የሰዓቱ ናቸው መረጃዎችን ይመስላሉ። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃዎች እስክንገናኝ በያላችሁበት ሰላም ቆዩ።